እግዚአብሔር ስሙ የተመሰገነ ይሁን። ሰላምታ በመስጠት እስቲ የእግዚአብሔርን ሕዝብ ጌትሽ ላንተ እድሉን እሰጣለሁ እግዚአብሔርን እንድታከብርና ሰላምታ እንድትሰጥልኝ በመጀመሪያ ላንተ አስተላልፋለሁ። ዛሬ እኔን ድምጽ መስማት ይነፍቃሉ ብለሽ ነው? በሷ ቢጀመር ነበር ጥሩ። እሱ ይቆይልን እንግዲህ። እግዚአብሔርን በእውነት በጣም እናመሰግናለን ይህንን እድል እግዚአብሔር ስለሰጠን። ዛሬ እንግዲህ ያለነው በሆስፒታል ውስጥ ነው፣ ስቱዲዮ ውስጥ ያለን እንዳይመስላችሁ። በእርግጥ ስቱዲዮው እዚህ ሆስፒታል ውስጥ የቮይስ ቴራፒ የሚደረግበት እሷም እዚህ የመጣች የምትለማመድበት ቦታ ነው። እግዚአብሔርን በእውነት በጣም ነው የማመሰግነው። በዚህ ጊዜ በእንደዚህ አይነት ወቅት እግዚአብሔር ከብሩክታይት ጋር ሆነ እንደዚህ ቁጭ ብለን ዘምራለን ብለን ፌብሩዋሪ ላይ አናስብም ነበር እና በብዙ ፍርሃት በብዙ ርቀት የምናየውን ቀን እግዚአብሔር ግን ዛሬ ይሄንን ስላደረገ እግዚአብሔር እናመሰግናለን። ከዚህ በላይ ብናገር ይገሉኛል። ስለዚህ ብሩክታይት እንኳን በሰላም መጣሽ። በጣም ደስ ብሎናል። እንደና ቆያችሁ። ትንሽ አሁን ሳወራ ድምጽ ጥሩ ያልሆነው ያበላኝ ምግብ ትንሽ ጉሮሮ ያዝ የሚያረግ ስለሆነ ለድምጽ አይመችም። አሁን ለዚህ ጊዜ እንደበቃ ጠንከር ያለ ምግብ መብላት አለብሽ ብሎ ያበላኝ ምግብ ነው ሻከር ያረገው እንጂ በደንብ ቀጠን ብሎ መውጣት የሚችል ነበር። ግን ለዛ ነው ድምጿ ችግር አለው እንዳትሉ የሚሰሙ ሁሉ እግዚአብሔር ይመስገን። መቼስ በእንደዚህ ሁኔታ ሳይሆን በአካል ነበር ብገኝ ደስ የሚለኝ። ግን ይመጣል ቀን ይመጣል። ስለዚህ ከዛ ድረስ ስንዝርም መንገድና ስለሚሉ ለምን በሜትር በማይል በሩቅ እንትን አልሄድኩም ብሎ ሰው ማለት የለበትም። ስንዝርም ብትሆን መንገድ ናት፣ መሄድ ይቻላል። እችንም መጠቀም አንድ ተስፋ ነው። እችንም አጋጣሚ እግዚአብሔር ያመቻችልን ከሱ የተነሳ ነውና እዚህ ቦታ ላይ እንደዚህ አይነት ሩም አግኝተን ይሄንን የእግዚአብሔርን በጎነት እናወራለን ብለን አላሰብንም። ግን እግዚአብሔር ሁሉን ነገር ያቀነባብረው ነበርና እዚህ ቴራፒ ውስጥ ይሄ የሚውዚክ ቴራፒ ሩም ነው። እዚህ የሚሰራው ሰው ለቆልን የወጣው እና በቃ እንደምትፈልጉ አርጉ ብሎ ሰጠን። እኛ ደግሞ ያው አንዳንዴ የድምጽ መቆራረጥ ወይ እንደ ልብ ኢንተርኔት ኮኔክሽን ባይመች በእኛ በኩል ያለነው ሆስፒታል ስለሆነ አሁንም ከዚህ የተነሳ እንደ ልብ የኢንተርኔት ኮኔክሽን ባይኖር ያለንበት ሁኔታ ስለሆነ እግዚአብሔር ይመስገን ይሄንን መጠቀም ያስፈልጋል። እግዚአብሔርን ማመስገን ያስፈልጋልና እንኳን ደህና ቆያችሁኝ። መዳም የሚከታተለን የኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ይሄንን እድል እግዚአብሔር ስለሰጠን እንዲህም እንድንተያይ ስለፈቀደልን ከሱ የተነሳ ነው። የእግዚአብሔር ስም ይመስገን። እቺንም አጋጣሚ እሱን ለማመስገን እንጠቀምበታለን። አመሰግናለሁ። ብሩክትዬ እንግዲህ አሁን ስላለሽበት የጤና ሁኔታ እስቲ እንደው ብትገልጪልን በጣም ደስ ይለናል። እግዚአብሔር ይመስገን። እንግዲህ እዚህ መድረስ የራሱ ከሱ የተነሳ ስለሆነ ቃሉ አይበቃም። እንደው ዝም ብለን እንለዋለን እንጂ አይበቃም። ሌላ ቃል ቢኖር እንዴት ጥሩ ነበር ለመግለጥ። አሁን በዚህ ቃል ገልጬ መጨረስ አልችልም። ግን በቃ መግለጫ ቋንቋ እቺው ስለሆነች ዝም ብለን ካንተ የተነሳ ብለን በዝማሬ ለመግለጥ ሞከርን እንጂ እንዳልኩት የተመቻቸ ሁኔታ እግዚአብሔር ሌላ እድል ይሰጠንና በደንብ አድርገን የእግዚአብሔርን በጎነት የምናወራበትን እድል እግዚአብሔር ያቀናበረልናል ብለን እናምናለን። እና ስላለሁበት ሁኔታ ለመግለጥ ዛሬ የተረገዘ ልጅ ዛሬውኑ ተወልዶ ዛሬውኑ ሁሉ ነገሩ አካሉ ተንቀሳቅሶ ለመናገር ለመሮጥ ለመንቀሳቀስ አይችልም። ሂደት አለ እና እግዚአብሔር ይመስገን እስካሁን ባለውበት ሁኔታ ውስጥ ማግኘት ያለብኝን እገዛ እግዚአብሔር ብዙ ሰዎችን ሰጥቶኛል። እዚህ ያለውበት ሆስፒታል በጣም በጥሩ ሁኔታ ነው ቴራፒስቶቹ የሚያግዙኝ። ትንሽ እንኳን እንቅስቃሴ ሲያዩ የነርቭ እንቅስቃሴ ሲያዩ እንዴት እንደሚደሰቱ you did it you crushed it ይሉኛል። በቃ አለፍሽው እኮ አሸነፍሽ ይሉኛል። እና በጣም ነው ደስ የሚላቸው። እነሱን ሳይ እገረማለሁ። እኔ አንዳንድ ጊዜ ራሴን ሳየው እንደዚህ በጣም አልችልም ነበር ማለት ነው። የሆነ ድካሜን ጉድለቴን እንዳስበው አያደርገኝም። ለምን እንደሆነ ባይገባኝም አለመቻሌን ወይም በቃ የሆነ ጉድለት ላይ ነኝ ብዬ ራሴን እንዳስብ እንድቆጥር አያደርገኝም። ይሄ እግዚአብሔር ጸጋና መንፈስ ነው ብዬ ነው የማምነው። እነሱ ግን አለመቻሌን አይተው
የሆነ መቻል ሲያዩ ይደነቃሉ። በቃ ቻልሽ እኮ አደረግሽ እኮ ተንቀሳቀሰ እኮ እንዴ በጣም እኮ ኃይለኛ ነገር እኮ ነው አስገረምሽ ይሉኛል። እያንዳንዲቷን ሞመንት ሲያዩ በጣም ነው የሚደነቁት። የነሱ መደነቅ እኔ እንደገና ያስገርመኛል። ለምን ጉድለቴና ድካሜን አለመቻሌን አቅም የለሽ መባሌን አትኩሬ እንዳስበው ማያደርገኝ የሆነ ጸጋ እግዚአብሔር ለቋል ብዬ እንዳምን ያደርገኛል እንጂ በጣም ጤናማ ሆኜ ጎበዝ ሆኜ በቃ ምንም እንትን ማለት ሰው ሆኜ ሳይሆን በቃ የሆነ ድካምን የሚያግዝ ጸጋ እንዳገኘው አስተውያለሁ ከነሱ ንግግር እና እነሱ በኔ ድካም ውስጥ ይዳዩ ለውጥን ያዩ ሲገረሙ እኔ ራሴ እገረማለሁ። በቃ በእነሱ መደሰት እገረማለሁ። ይሄን ያህል አልችልም ነበር። አንዳንዴ እስቲ ቆይ አስተውዬ እንዳየውልና እስቲ ቅረጹኝ እላቸዋለሁ። ጌትሽ ምናልባት ስራ ሲሄድ አንዳንዴ የሚቀርጸኝ ሰው ስለማይኖር እስቲ ቅረጹኝ ብዬ ስልኬን ሰጣቸዋለሁ እና ያንን ሳይ እገረማለሁ። በቃ ወይ ጉድ እግዚአብሔር ለካ ከምን ውስጥ ነው እየጎተተ የሚያወጣኝ በእንዴት ያለ ሁኔታ ውስጥ ነው አቅም የሚሆነኝ እያልኩ አንደኛ ማን ይሄ ነሽ የተባልኩትን ነገር እንዳልቀበለው እንዳላስበው በቃ ነኝ ብዬ ውስጤ ያን 100% አይደለም 10% እንኳን 5% 1%ም እንዳልቀበለው የሚያደርገኝ የሆነ አቅም አግኝቻለሁ። አትናገሪም፣ አትዘምሪም፣ መዘመር አይደለም ማታወሪም፣ አእምሮሽም ትክክል አያስተውልም ሁሉ የተባለ ነገር አለ። የሕክምና ባለሙያዎች ያርሙኛል ወይም ይሄን ይገባቸዋል። ግን በቃ እግዚአብሔር እየረዳኝ ስለሆነ በቃ መግለጫ ቋንቋ የለኝም። ሰዓቱም ሊሚት ስለሚያደርገኝ ሙሉ ለሙሉ በሐሳቤን ሁሉ እየገለጽኩ ለማውራት አሁን ያለውበትም ሁኔታ ሆስፒታሉ ስለሆነ ክፍሉ ምናልባት ሊፈለግ ይችላል የሚል ብዙ ሐሳቦች አሉ አእምሮዬ ላይና ለኛ ለቀውልን ነው። ስለዚህ ብዙ ነገር እያሰብኩኝ ስለሆነ በተሰበሰበ መንፈስ ለማውራት ባልችል በቃ ከዚህ የተነሳ ነውና እግዚአብሔር ሌላ እድል ያቀናብራል። እግዚአብሔር መልካም ነው። የሚቀጥለው ደግሞ ይቀጥላል። ሕክምናው 4 ምዕራፎች እንዳሉት ነው የተነገረን። የመጀመሪያውና ከባዱ ምዕራፍ የቀዶ ጥገናው ምዕራፍ ነው። ብዙ ሪስክም የነበረው ብዙም ፍርሃትም የነበረን እሱ ላይ ነበረ። እግዚአብሔር ያንን ነው እንግዲህ በድል ያሳለፋት። ይሆናል የተባለው ነገር ሁሉ ሳይሆን እግዚአብሔር በሚገርም ሁኔታ እሱን አስጨርሷታል። ከሁለተኛው ምዕራፍ ደግሞ አሁን ያለችበት ነው። በሆስፒታል ውስጥ እያካሄደች ያለችው የቴራፒ ምዕራፍ ነው እና እሱንም እግዚአብሔር ቢፈቅድ ወይ በፊታችን ባለው ሳምንት ወይ በወዲያኛው ሳምንት ትጨርሳለች። ይሄ ማለት በፊት በ3 በ4 ሰው ድጋፍ ትነሳ ትቀመጥ ትሄድ የነበረውን አሁን ግን መመርኮዣ ብቻ ነገር ይዛ አንድ ሰው በግራ በኩል ደግፏት መሄድ፣ መቀመጥ፣ መነሳት፣ ወደ መኪና ውስጥ መግባት የምትችልበትን እንቅስቃሴ እነዚህን ሁሉ ደግሞ አልፋለች። ይሄ ደግሞ በጣም ትልቅ ነገር ነው እና ባለፈው ወንድም ሳሚ እንደተናገረው በትክክል ታስባለች። አረፍተ ነገሮች አይምታቱባትም። ሐሳቧን ትገልጣለች። ማንበብ፣ ያነበበችው መረዳት፣ ማስረዳት ትችላለች። እነዚህ ሁሉ ነገሮች አልፋቸዋለች እና እግዚአብሔርን እናመሰግናለን። አሁን የአካል እንቅስቃሴው ላይ ነው ትኩረት የሚሰጠው። ሶስተኛው ምዕራፍ ወደ ቤት ከሄደች በኋላ ቤት ሆና ደግሞ የሚሰጣት ረጅሙ ጊዜ ነው። እሱ ደግሞ የበለጠ ከቤት መውጣት፣ ፎቅ ደረጃዎችን መውረድ መውጣት የምትችልበትን እሱን ሶስተኛው ምዕራፍ ደግሞ ለማድረግ ነው እንግዲህ ጌታ ይፈቅድ ወይ በሚቀጥለው ወይ ወዲያኛው ሳምንት የምትወጣው። አራተኛውና የመጨረሻው ምዕራፍ በተመላላሽ ሕክምና ቴራፒዋን የማድረግ ነው። ሙሉ ለሙሉ ዱላዋን ጥላ በደንብ ወደ አገልግሎቷ ራሷን ለሁሉ ነገር ለመገላ መታጠብም ለምንም ራሷን የምትችልበት ነውና እነዚህ ምዕራፎች ነው ፓኬጁ የተሰጠን አመቱ ሲንገባ ወይም ወደዚህ ነገር ስንገባ። ይሄ የመጀመሪያው ምዕራፍ ረጅም ጊዜ ይፈጃል ነው የተባለው። መንቃቱ እነዚህ ነገሮች ሁሉና ቅድም እንዳለችው ልክ በቃ ዛሬ የተወለደ ልጅ ልክ ነገ እንደ ዳንና እንደተነሳ ሰው ነው እግዚአብሔር ያረጋት እና ከ6 እስከ 8 ወር በጣም ቢበዛ እስከ 1 አመት የሚሄዳል የተባለውን እግዚአብሔር እንደሚያፈጥነው ተስፋ እናደርጋለን። ካየነው እግዚአብሔር አቤኔዘር ስለሆነልን ያንን ትንሽ ለማብራራት ነው። ደግሞ በተሳካ ቋንቋ ሆኖ ማያቅ ነገር ሆነ። በሌሊት ነው ቀጠሮ። እዚህ ሀገር እንደ ኢትዮጵያ አይደለም ያየሩ ሁኔታ። በረዶ ነው የወረደው ማለት ስኖ ነው የሚሉት
በጣም በቃ ጥጥ የመሰለ ይወርዳል በቃ መኪና ማያስኬድ ነው። እንደ ሀገራችን ጭቃ ክፍለ ሀገር ስንሄድ ጭቃ ይሄ ቀይ ጭቃ የለም ጎማውን ንቅ አርጎ የሚይዝ እንደሱ አይነት ነው። ማዚ ሲወርድ እንደሱ ነው። በቃ በረዶ በጣም ወረደ። አያሳልፍም ነበር። ብዙ ዛፎችን ገንድሶ ጥሏል። መኪና ለማለፍ ቀርቶ መኪናው አያልፍም ብሎ ዛፎቹ ተቆራርጠው በቃ ወድቀዋል። አስፋልቱን ሸፍኖታልና አስፋልቱ የሚጠርገው የለም። በዛ ሌሊት መጥቶ እኛ እንደምንሄድ የሚያውቅ የለም። ያው ሰዓቱ የመጥረጊያ ሰዓቱ ገና ነው። እየመጡ ይጠርጋሉ፣ ግን የሚጠረግበት ሰዓት አይደለም፣ ሌሊት ነው። እና በዛ ሰዓት ስንሄድ በቃ ያለው ሁኔታ መንገዱ ላይ ያለው ሁኔታ ካለሁበት ሁኔታ ምክንያቱም አስቸኳይ ነው መሆን አለበት፣ ሰርጀሪው መደረግ አለበት። እግዚአብሔር ያቀነባበረው ነው። እና ይሄ ሁኔታ እያለ መንገዱ ላይ ደግሞ ይሄ ነገር ሲመጣ እንዴ ምንድነው? አታልፊም ነው እንደው እግዚአብሔር የተናገረው ነገር እንደው መሆኑ አይቀርም። አሁን አትሻገሪም ነው በቃ ወደ ሌላ ነገር አታልፊም ነው። እና እንግዲህ በቃ የሚሆነው ይሆናል ብሎ መጠበቅ ነው። ማለፍ ከተቻለ ይታለፋል፣ ካልታለፈም ደግሞ በቃ መቆምና እስቲ የሚሆነው እናያለን። ወይ ድንገት ቀጠሮ ነበራችሁ ለምን ቀራችሁ የሚል ሲደውሉ ወይዘሮ ነው ብለን መናገር እንችላለን የሚልም የተለያየ ስሜት አለ። ግን እግዚአብሔር ይመስገን ነገሮችን ሁሉ ደግሞ የሚያስፈሩ ቢሆኑ የሚያስጨንቁ የሚያሰጉ ቢሆኑ እግዚአብሔር ደግሞ ከዚህ በላይ አለ። ወይዘሮ ማለት አየሩም ነፋስም ወጀቡም የሚታዘዙለት ጌታ አለ። ምናልባት እስቲ የሚጨምረው ካለ አንተ ደግሞ። አው በጣም ትልቅ በረዶ ስለነበር የጣለው በኢትዮጵያ ከሌሊቱ 10 ሰዓት ወይም 4 AM መነሳት ነበረብን። መንገዱ ከቤታችን ወደ ሰርጀሪ የምትደረግበት ወደ ቢበዛ 40 ደቂቃ 35 ደቂቃ ነው የሚፈጀው። ለኛ ግን የፈጀብን ኦልሞስት ከአንድ ሰዓት ተኩል በላይ ነው የወሰደብን እና በጣም ከባድ ነበር። የወደቁ ዛፎች በየቦታው አሉ። ዛፎች ስናገኝ እየተመለስ ምክንያቱም ገና ክሬኖች መተው እስኪያነሱት ድረስ እንትን ማድረግ ነበረብንና በዚህ ጊዜ እየጸለየን ነበር የምንሄደው። ያው ብሩክታይት ብዙ ጊዜ ከነገሮች ጋር መዝሙሮችን ማያያዝ ትችላለች እና የዚህ ቀን የዘመረችው አታልፍም ብሎ የሚለውን እየዘመረች የሆነ ነገር ስትሆን መዝሙር እንዴት እንደሚመጣላት አላቅም እና እዛው የወደቀ ዛፍ 1 2 3 ቦታ አይተናል እና በሴት ጾታ ለውጣው አታልፊም ብሎ ተረንዳ እያለች መንገድ ቢዘጋ እና በጣም ለመዝሙሩ ክሊፕ በጣም የሚመች መዝሙር ሆነ እና የእውነት በጣም ከባድ ነበር። መኪናው በጣም ትንሸራተት ነበር እና እግዚአብሔር ግን ረዳን እና ለሚድናይት ሲሆን ደወል ኢሜል አረግንለት ለሰርጅኑና እሱ ግን ምን አለን ነው እኔ ለሆስፒታሉ ቅርብ የሆነ ቦታ ነው ያደርኩት፣ በፍጹም መቅረት የለባችሁም። አንተ ደግሞ ኢሊኖይ ኖር ያለው 15 ዓመት ብለሃል። ለኢሊኖይ ላለ ሰው ይሄ በረዶ ምንም አይደለም፣ ዝም ብለና ብሎ ጻፈልን እና ያው ሄድን እና ስጋቶች ነበሩ፣ ፍርሃቶች ነበሩ። በጸሎት በእምነት በጨዋታ ያቀለል ነው እግዚአብሔር አደረሰን አይደለም። አንዳንዱን ደግሞ ላለሁበት ነገር ውጥረት ውስጥ እንዳልገባ ያለ ብዙን አይነግረኝም። ስጋቶቹን ብዙን ለብቻው ነው የሚጨርሳቸው። በጣም ከነገረኝ በስጋት ውስጥ ሆኜ ወደ ሰርጀሪ እንዳልገባ የተጻጻፈውን ያለውን ነገር ባይኔ ከማየው ከምሰማው ድንገት ደርሼ ከምሰማው በስተቀር ሁሉም እኮ አይነገርም እያለ አይነግረኝም። ስለዚህ ፍርሃት ከጉንፋን የባለጠ ቶሎ ነው የሚተላለፈው። ስለዚህ እንዳይተላለፍ ያ በጣም ተጠንቅቆልኝ ነበርና ብዙን ያው የመጋፈጥ ያለብኝ እንድጋፈጠው ብቻ ነው መንገዶችን ለቀቅ ያረገልኝና እግዚአብሔር ይመስገን የነንም እሱ ነው ያደረገው። ስለዚህ እግዚአብሔር የተመሰገነ ይሁን። ስጋት ስለሌለ ፍርሃት ስለሌለ ሳይሆን ግን መጋፈጥና ፍርሃትን ማለፍ ተገቢ ስለሆነ እግዚአብሔር የተለያየ ጥበብ ይሰጣል። በልዩ ልዩ ጥበብ እንድናልፈው አድርጎናልና እኔ ጎበዝ ስለሆነ ሳይሆን የእግዚአብሔር ጸጋ ረዳት ስለሆነ ያግዛችኋል፣ ይረዳችኋል የተባለው መንፈስ ስለሆነ በዚህ በኩል ደግሞ እየረዳ እያገዘ አይተነዋልና ክብር ሁሉ ለሱ ይሁን። አሜን።